አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናቸው? እኛ ደህና ነን አልሐምዱሊላህ። እንዲሁም አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ይህን ሰሞን ሱቅ ነኝ። ያው የበዓል ስራ አብረን ማሜ ጋር እንደዚህ ተፈተፍ እያልን ነው። ጓዳ ሁኔ ነው የማወራችሁ እና በዚህ ሰሞን በምሰራው ቪዲዮ ስለ ቦታ ነው የምሰራው። ትናንትና አሁን በሰራሁት ለጓደኛዬ እንግዲህ ኢንሻአላህ አላህ ጥሩ ዋጋ አውጥቶ ያ ረቢ ይክርም፣ እኔም የምደሰት ያደርገኝ ሐቂቃተን አማናዬን የሚያጸናቅቅ አማናዬን እንትን መላለህ ያደርገኝ በኢዝኒላህ እና አሁን ትናንትና እንደዛ እያሳየሁ ቢሮ ውስጥ ገብተን ራሱ ፖሊሶች ስላሉ በደንብ አልቀረጽንም። ለምን ፈቃድ ስለሌለን እንትን ይሉናም ብለን ብዙ አልቀረጽንም። ላኪን ግን ያለውን ኮንሴፕት ነገሩን አሳይቻለሁኝ። እንዲሁም ደግሞ መረጃ ካርታው ምን አሳይቻለሁ። ይሄንን እያያችሁ ግን አንዳንድ ኮመንቶች ማለት ነው የእውነት ነው የሚላለ ሐቂቃ ማለት ነው ኬፍ እና ህጋዊ መሬት ከተባለ ሲጀመር አሁንም ደግሜ የምለው መሬት ከተባለ በቃ ካርታ ፕላን አለው ምናምን ምናምን ሁሉ ነገር ያለቀለን ነው። ውሃ ይገባል፣ መብራትም ይገባል። ለምን ይሄ መንግስት እውቅና እየሰጠው የ4 ነጥብ የመታበት ነው አይደለም እንዴ? እና ለማታውቁ ይሄ ነው። ደግሞ አንዳንድ እህቶቼ የምነግራችሁ ሐቂቃ ደላላ ምረጡ። አይሜን ቤተሰብ እንደዚህ እዚሁ ያለ አገናኝታችሁ ምናምን ቢሆን ጥሩ ነው። ፈርቅ ይዛሉ። ፈርቅ ማለት ነው ማለት ለምሳሌ አሁን 1.4 የሚሸጠውን 1.5 አድርጎ ሊሸጡባችሁ ይችላሉ። እና ይሄን ተጠንቀቁ ነው የምለው እህቶቼ። እኔ እስካሁን የሰራሁት ደላልነት የለኝም። በቦታ ዙሪያ ግን በእህቴ ስገዛ እና እዚህም ሀገር ስለሆንኩ ማሜም ስላለ ያለውን ኢንፎርሜሽን በደንብ እናውቃለን። ስለዚህ ሰርቼ አላውቅም ግን አሁን ከእህቴ ጋር ጓደኛዬንም ገዛሁ እንደዚሁ ለእናንተ ማስተዋወቅ ጀመርኩኝ። ራሳችሁን ጠብቁ ነው የምለው እና አብሽሩ። እኔ በማስተዋወቀው እኔ ዋስትና እንሆናለን። ቤታችንን ታውቃላችሁ፣ የስራ ቦታችንን ታውቃላችሁ፣ ማያዝ ትችላላችሁ። እና አንድ ነገር የምናገረው ቦታ ስትገዙ፣ መሬት ስትገዙ የገዥ እንዳትገዙ። አሁን ትናንትና እኔ ጓደኛዬ ተሽጧል ያ ቦታ። ላኪን ግን እኔ ከዛ ከሰውዬ አይደለም ባለቤቱን ወስጄ ባለ ንብረቱ ማለት ነው ዋናውን ባለ መሬቱ ወስጄ አስፈርሜ ራሴን ወከልኩ። አሁን እኔ ልሽጥ ብል ጓደኛዬ ሽጭልኝ ስትለኝ ስሸጥ ራሴ አንድ ወኪል እችላለሁ መወከል። ከዛ ቤቱን ሲገነባ ባለቤቱ ደግሞ መሸፈር ማለት ነው። የሀገራችን የመሬት ፕላንና የመሬት ግን ይሄ ነው። እና ዛሬ ደግሞ አንዷ እህቴ ደብረ ብርሃን ነችና እህቴ ተባበሪኝ የሚገዛ ሊኖር ይችላል ደላላ ከሆንሽ አለችኝ። በእርግጥ እኔ ደብረ ብርሃን ቀርቶ ደሴ ደላላ አላውቅም። እዚህ ኮምቦልቻ አውቃቸዋለሁ እኛ ሰፈርም ስላሉ እና ምን አልኳት ቪዲዮ ስሪልኝ አለችኝ። እሺ አልኳት። ግን በጣም ይቅርታ ሐቂቃተን ቢያንስ 8 ቀን ይሆነዋል ካለችኝ፣ ከዛም ሊበልጠው ይችላል። በጣም ይቅርታ የራሴንም እያስቀደምኩ ቢዚም ስለነበርኩ ስራውን ቦታ ስለሆንኩ ለዛ ነው ይቅርታ። እና የት መሰላችሁ? ደብረ ብርሃን ቦታ አለ ህጋዊ መሬት ነው። ከ2 ዓመት ከ6 ወር በፊት ነው ብላኛለች የተመራው መሬቱ። ቀንጨብ ማርጋ መሬቱን ቪዲዮ አለ እልክላችኋለሁ እሱ ማለት ነው። እና ደብረ ብርሃን ያላችሁ እህቶቼ መግዛት ልትፈልጉ ትችላላችሁ። ቁጥር ሰጥታኛለች። ከታች መጀመሪያ ኮመንት ላይ እጽፍላችኋለሁ፣ ከሱ ጋር ታወራላችሁ። ደብረ ብርሃን የት መሰላችሁ? አትክልት ሰፈር ነው ያለችኝ። አትክልት ሰፈር 150 ካሬ ነው። 150 ካሬ ሰው ቴንሽን እየወሰደው ነው። 150 ካሬ ነው። ህጋዊ ነው ብለኛለች። ዋጋው ደግሞ በጣም ርካሽ ነው ሐቂቃተን። በዛ ላይ የቆየ መሬት እርግጠኛ ቤት ይኖረዋል። ግንባታም የሆነ ግንባታ ይችበታል ወይ ብዙ ነገር ለውጥ ይኖረዋል። ግን
ባላቅም በጣም ርካሽ ነው። በጣም 1.5 ነው ብላለች። በዛ ላይ ድርድር አለው። ስለዚህ መግዛት የምትፈልጉ እህቶች እጽፍላችኋለሁ። ቁጥሩም የወንድሟ ይሁን የቤተሰቧ ነው፣ ዞሮ ቁጥር ሰጥታኛለኝ። በዛ መልኩ እየደወላችሁ ማግኘት የምትፈልጉ መግዛት የምትፈልጉ ደብረ ብርሃን ያላችሁ እህቶቼ አትክልት ሰፈር ነው ግዟት። እኔም ደግሞ ያው እነዚህ ሼር ባረግላት አይታወቅም አሁን ለምሳሌ ደሴማ አለ ብላኛለች። ደሴ የምትፈልጉ ሰዎች ደግሞ ቪዲዮ ሰራላችኋለሁ፣ እንደዚሁ ትገበያያላችሁ ማለት ነው። እና የደብረ ብርሃንም ግዟት። ቦታውን አይቼዋለሁ፣ ቪዲዮ ሰርታኛለች። ቪዲዮውን መሀል ላይ ያስገባለሁኝ። ሜዳ ነው፣ ውጭ አይኖረውም። ቤቶች ምናምን ይኖረዋል ብዬ አስባለሁ። ለምን አይቤት 3 አመት ሊሞላው ነው፣ የቆየ መሬት ነው። እና ውድ ቤተሰቦቼ ይሄ ነው ግዟት። እና ምን እላችኋለሁ፣ ቦታ ግዙ ነው ብራ ባንክ ቤት አታስቀምጡ። ለምን መሬት ስለማታውቁት ወላሂ አልዓዚም። አሁን እዛ ላይ ያለ መሬት አንቻሮ ትናንትና የገዛሁት እንደዚህ ሲመራ እኔ ራሱ ወላሂ አልሰማንም። ሲመራ በጣም በርካሽ ዋጋ ነው የገዛው። በጣም ገበሬዎቹ መክፈል ያቅታቸዋል ምናምን እና የዛ ሰዓት አይመን እስከ 3 ይመስለኛል የተገዛው። አስቡት አሁን ውሃ ገብቶ ግንባታ ሲጀመር አቤት በነጥብ ነው የሚሸጠው። አያችሁት አይደል? ገንዘብ አስቀምጦ ደግሞ አንዳንድ እህቶቼ ትገርሙኛላችሁ። እዛችሁ ከተማዋ ላይ እዛችሁ ካልሆነ በቃ ገጠር ነው። ይሄ እናንተ ሀሳብ ነው። አንድ ሀገር እኮ በጣም ሰፊ ነው እና እንደዛ አትሰቡ። ምክንያቱም አሁን ለምሳሌ ባትሰሩበት እናንተ ባትፈልጉት 4 ወር 5 ወር ቢቀመጥ ያንቺ ባንክ ቤት ቢቀመጥ ለመንግስት እንጂ ጥቅሙ ላንቺ አይደለም። ጥቅሙ መንግስት ያንቀሳቅሰዋል። ብር እኮ ባንክ ቤት አይቀመጥም። ሀቢብቲ ስራ ላይ ነው የሚያውለው። ስለዚህ ያንቺ ብር ግን መሬት ላይ ቢቀመጥ ከ4 ወር ከ5 ወር በኋላ የት ነሽ ተለወጥሽ እህቴ። ተው ተነሱ፣ ተው ቦታ ግዙ፣ ብልጥ ሁኑ። ወላሂ አረብ ቤት ብቻ ተሰርቶ አይለወጥም። እና ይሄን ነው የምላችሁ። ለምታበረታቱኝ ለመልካምነታችሁ በጣም አመሰግናለሁ። እንዲሁም ደግሞ አላህ እንደው ምኞታችሁን አሳክቶ ለሁላችሁም ጥሩ ቤት ጥሩ እንትን አለ ይወፍቃችሁ። ያ ማለት ያሁን ከተማ ለምሳሌ እዚህ ፒያሳ ምናምን ቢሆን 10 ምናምን ሚሊዮን 15 ሚሊዮን እንደዛ ሚሊዮን ነው። የሰው ልጅ እኮ እንደ ቤቱ እንደ ጎረቤቱ አይኖርም። ስለዚህ አሰብ ያደረጋችሁ ይሄንን እናቶች ይወዳችኋለሁ። ካስቀየምኳችሁ አውፉ በሉኝ። ግዟት፣ ደብረ ብርሃን ያላችሁ ልጆች ግዟት። 1.5 ነው ብላለች። 1,500,000 ድርድር አለው ብላለች። ቀንሳለሁ ብላለች። እንግዲህ ከ50 ታሪክ ከምንም ታሪክ ከኔ ጋር አይደለም ኮንታክታችሁ። የቤተሰብ ቁጥር ሰጥታኛለች። ኮመንት ላይ አስቀምጣለሁኝ። እየተደዋወላችሁ ጨርሱ። ውዷ እህቴ ደግሞ ኮመንት ላይ እየገባሽ ቁጥሩን መጻፍ ትችላለሽ። እኔ እጽፍልሻለሁ። አይምን ደግሞ አንቺም ጋር ማውራት ከፈለግሽ ኮመንት ላይ የምትፈልጉ ልጆች ኮመንት ላይ ጻፉ። እንደዚሁ ቁጥሩ አለ፣ ደውላችሁ ማናገር ትችላላችሁ። እወዳችኋለሁ። ለቀናነታችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ